ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቤተክርስቲያን በዓለም የተልእኮ እሁድ እንድትሳተፍ ጥሪ ያቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጳጳሳዊ የተልእኮ ማህበራት ተወካዮችን በቫቲካን ተቀብለው ባነጋገሩበት ወቅት ባስተላለፉት መልእክት ቤተክርስቲያን በዓለም የተልእኮ እቅድ እንድትሳተፍ ጥሪ ያቀረቡ። በዩናይትድ ስቴትስ ጳጳሳዊ የተልእኮ ማህበራትን በብሔራዊ ደረጃ ለረጅም ጊዜ በዳይሬክተርነት የመሩትና የእምነት የተስፋና የፍቅር ብርሃን በመባል የሚታወቁት የሊቀ ጳጳስ ፋልተንሺን ብጽዕና በመጪው መስከረም ወር እንደሚታወጅ ተናግረዋል። እያንዳንዱ ካቶሊካዊ ማህበረሰብ በዓለም የተልእኮ እሁድ በመሳተፍ ለመጀመሪያው የስብከተ ወንጌል አገልግሎትና ለወጣት ቤተክርስቲያናት በሚደረጉ የሚስዮናዊነት ጥረቶች ጸሎት በማቅረብ መንፈሳዊና ቁሳዊ መስዋዕትነቶችን እንዲያቀርብ ተጋብዘዋል ሲሉ ተናግረዋል። የማህበራቱን የቆየ ታሪክ በመቃኘት ለብዙ አስርት ዓመታት ለቤተክርስቲያንና ለመላው ዓለም ያበረከቱትን አስተዋጽኦ በማስታወስ ንግግራቸውን የጀመሩት ቅዱስነታቸው በያዝነው የጎርጎሮሳውያኑ 2026 ማህበራቱ በርካታ የሚስዮናዊነት በዓላትን የሚያከብሩ መሆኑን አስታውሰው በተለይም የተቋቋሙበትን የ100ኛ ዓመት ክብረ በዓል በቀድሞው ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ ጥያቄ መሰረት የጥቅምት ወር የዓለም የተልእኮ እሁድ የሚከበርበት መሆኑን አስታውቀዋል። በዓለም የተልእኮ እሁድ በሚሰበሰበው የገንዘብ ድጋፍ በቅድስት መንበር የስብከተ ወንጌል አገልግሎት ጳጳሳዊ ጽሕፈት ቤት አማካይነት የመጀመሪያው የወንጌል አገልግሎት ለሚሰጥባቸውና ከ1130 በላይ ለሚሆኑ አዳዲስ ቤተክርስቲያናት ምስረታ አስፈላጊ እርዳታ ማድረግ እንደሚቻል ገልጸው ይህም የቤተክርስቲያን መሰረተ ልማቶችን ለማቋቋምና ልዩ ልዩ ሚስዮናዊ ተነሳሽነቶችን ለመደገፍ እንደሚረዳ ገልጸዋል። መረጃው የቫቲካን ዜና አገልግሎት ነው።